በቃ እያንዳንዷ ማሳልፋት ቀንና ሰዓት ለእኔ የሲኦል የመከራ ጊዜ ነበር። በጣም ያለ በቃ አሁን በግድ ነው ያለው ምት ማለት ነው። ያን ያክል መንቀሳቀስ አቅተሻል አውቃለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ የመጣሁበት ትንሽ ኤልሳ ጉዳይ ነው። በኤልሳ ጉዳይ ምን ገጠማት የሚለው ነው እንግዲህ በዚህ ቪዲዮ ማሳያችሁ ይሆናል። እንግዲህ ኤልሳ አባቷ መጥቶ ከተናገረበት ቀን ጀምሮ የልዑል እናት የተናገሩት ነገር ነበር። እንግዲህ በሱ ኤልሳችን ምን እንደሆነች አልታወቀም። ታመምኩ ወደኩ ምናምን እያለች እንግዲህ ልዑልን እንትን ለማለት ለማጨናነቅ ይሆን የእውነት ታማ ይሆን አላውቅም። ልዑል ተጠርቶ ከአባቷ ቤት ሄደ። እንግዲህ አቶ ተፈሪ ራሱ ወደ ልጁ እያደላ ነው ያለው። ልዑልን ለማጨናነቅ ሆን ብለው እንትን ያሉት ያዘጋጁት እንትን ይሆን እኔ ፈጣሪ ወቀው እሱን አላውቅም። አሟትም ሊሆን ይችላል። ግን ደግሞ እንግዲህ የሚሉት ደግሞ እንግዲህ ሰሞኑን በተፈጠሩት ነገሮች እነሱን እንትን ስላለች ነው ጭንቀት ነው ምናምን ብለው በጣም አሟታል ተብሎ ልዑልም ያው አቶ ተፈሪ አንተ መምጣት አለበት ስላለው ልዑላችንም ተነስቶ ከአቶ ተፈሪ ቤት ሲሄድ እንግዲህ ልዑል ማናት ኤልሳችን ታማ ምናምን ብቻ እግዚአብሔር ይመስገን ይህ ሁሉ ነገር ያልፋል። ልዑል ከዛችኛዋ ልጅ ጋር እንዲጣላ ወይም እንዲለያይ ሆን ብለው የሚያደርጉት እንግዲህ አባትና ልጅ የሚሰሩት ሴራም ሊሆን ይችላል። እንግዲህ ኤልሳ በተለይ ልዑል ሌላ ሰው እንዲያገባ በፍጹም የምትፈልግ ሴት አይደለችም። አሁን ላይ እስካሁን ድረስ እየያዝነው እየሰማን ያለነው ቀልድ ቀልድ ነው፣ ግን የአሁኑ ግን ቁም ነገር ነው። በጣም አምርራለች በቃ እውነቱ ስትናገር ከሌላ ሴት ጋር ማየት አልፈልግም ብላ ተናግራለች። ዛሬ እንግዲህ አሞኛል እያለች እየቀበጠችባቸው ቤታቸው ውስጥ ጠርተው እንግዲህ ጭራሽ እሱን ሌላ ነገር እንዳያስብ እያደረጉት እንግዲህ ያለው ነገር እንግዲህ ልዑል ሲጀመር ብዙ ነገሮች ብዙ ጭንቀቶች አሉበት። እሷ የልጇ መጥፋት የልጇ እንትን ሳያሳስባት ልዑል ሌላ ሴት ማግባቱ ብቻ ነው ያሳሰባት እንጂ ህፃኑ ልጅ ስለ ልጇ ረስተዋለች ማለት ትችላላችሁ። ሙሉ በሙሉ ልዑልን የራሷ ለማድረግ ቆርጣ ተነስታለች ኤልሳ። እንግዲህ አባቷ ከባለፈው ከተናገረበት ቀን ጀምሮ ልዑልም ከነሱ ለመራቅ እንትን እያለ ነው። ግን ደግሞ ልጄ በአንተ እንትን ብትሞትብኝ ወይ የሆነ ነገር እያለ አቶ ተፈሪም እንደ እንትን እየላከለት ልዑል ደግሞ እንግዲህ ታውቃላችሁ በሱ ስም የሆነ ሰው ምንም ነገር እንዲሆን አይፈልግም። የተቻለውን ሁሉ ከማድረግ ወደኋላ አይልም። ግን ደግሞ የእነሱ ደግሞ ትንሽ የበዛ ይመስለኛል። አላውቅም መጨረሻው ምን እንደሚሆን። ልዑል በተፈጥሮ ሰውን በሱ ምክንያት እንዲሞት ወይም እንዲጎዳ አይፈልግም። ሞት ደግሞ የእነዚህ ደግሞ ትንሽ እየባሰ ይመስለኛል። አንደኛ ነገር ልጅቷ ይቺ አዲሷ ልጅ ይሄ ነገር ስትሰማ ምን ይፈጠራል ብለው እንኳን አያስቡም። ኦልሬዲ እነሱ የሚያስቡት ምንድን ነው? አንድና አንድ ሁለታቸውን አንድ ላይ ማድረግ ኤልሳንና ልዑልን ነው። ይህን ደግሞ ማናቸውም አልፈለጉትም። ልዑል አልፈለገም። አስቡት፣ በፊት እሱ ሲለምናት እምቢ ብላ፣ አሁን ደግሞ በግድ አስባችኋታል? ሴት ልጅ በዚህ ልክ ወንድ ልጅ መለመን በዚህ ልክ ኧረ እኔ ግራ እያጋቡኝ ነው የእውነት። ምን ሆና ታመመች? በአንተ የተነሳ ነው። ምን ሆና እንትን ሆነች? አንተ በአንተ ነው እያለ እንግዲህ አቶ ተፈሪ ራሱ ልዑልን ሌላ ነገር እንዳያስብ ከሷ እንዳይርቅ፣ አንተ ከራክ ልጅ ትሞትብኛለች፣ ልጅ የሆነ እንትን ትልብኛለች፣ ለተወሰነ ጊዜ እንኳን ባታገባትም አብርሃቱን እንደዚህ ብሎ ነገር አለ እንዴ? ቆይ እንዴት ነው ሴትና ወንድ አብሮ የሚሆነው? እሷ ከስንት ዘላ የመጣች ሴት አሁን ላይ ልዑልን ችግር ውስጥ ለማስገባት ሆን ብሎ የተሰሩትን አባትና ልጅ የሰሩት ሴራም ሊሆን ይችላል።
ልዑል አቶ ተፈሪን ስለሚያምነው ብቻ ቤታቸው ራሱ መሄድም ሆነ ስለ ኤልሳ ነገር እንትን ማለት የለበትም። መስራት ካለበት እንደ ማንኛውም ግለሰብ ኤልሳ እኮ ወንጀለኛ ናት። እንደ እውነቱ እናውራ ከተባለ በእሷ በኩል እሷ ጠፍታ ሳለ ስንት ነገሮች የደረሱ ስንት ከእሷ ጋር አብረው እንትን ያሉት እስር ቤት ናቸው። እሷ ግን እኛ እኮ እንደ ተመልካች በደንብ እናያለን እኮ የሚሰሩትን ስራ ልዑል ከማን እንትን እንደሚል ምናምን እያየን እንዳላየን ዝም እንላለን። ምክንያቱም ከባለቤቱ ምን ያውቃል የሚባል ነገር አለ። ስለዚህ እሱ ያውቃል ብለን ዝም ስላል እሷ ደግሞ ጭራሽ ልዑልን ህይወት ለማበላሸት ከዛችኛዋ ልጅ ያለውን ነገር እንዲያቆም ሆን ብለው የሚገፋፉት አንተ ከራካት እሷ የሆነ ነገር ራሷን ታጠፋለች ወይ እንድትልብኛለች እያለ አቶ ተፈሪ ልዑልን እንትን ለማለት ለማስጨነቅ ሆን ብለው እንትን የሚሉት ነገር ራሱ አንደኛ ነገር የልዑል እናትም አይታችኋል። በዚህ ጉዳይ ላይ ብዙም ነገር ተናግረዋል። ግን አንዳንድ ጊዜ የምትናገሩትን ሰው ዝም ብሎ እንደ እንትን የሚያልፈው እንደ ቁም ነገር አያዩትም እንጂ ኤልሳ በደንብ በሚገባት ቋንቋ ነግራታለች የልዑል እናት። ግን እሷ ግን እንደ አዲስ ሀገር ሽቶባታል የልዑል ነገር በቃ እንዲያገባ። አሁን ደግሞ ቁርጡ ማለት እውነቱ ስለታወቀባት ብቻ አንድ ጊዜ ካፈርኩ አይመልሰኝ መሰለኝ። አባቷም ያንን ነገር ከተናገረ በኋላ በቃ እንዲህ ተናግረናል ከአሁን በኋላ ምንም እንትን አይመጣም ብለው እንደፈለጉ እያደረጉት ነው ልዑልን። እሱ ደግሞ እነሱ ባሉት ነገር ከተመራ ቀጣይ ምንድን ነው የሚሆነው? ከዚችኛዋ ልጅስ መጣላታቸው ይቀራል ወይ ነው? ከነጭራሹ ከነንትኑ አውጥቶ የኤልሳ ጋር መራቅ ከሌለበት ይችኛዋ ልጅስ እንዴት ትቀበለዋለች? ይሄን ነገር እያየች እርግጠኛ ነኝ የሚሰሩትን ስራ ትከታተላለች። የነ ልዑልን እንትን በጣም ነው የሚደብረው። ሰው ለራሱ ጥቅም ብሎ የሰው ህይወት ማበላሸት ግን ተገቢ ነው ብዬ አላስብም። አቶ ተፈሪ ራሱ በተደጋጋሚ በጣም መልካም ጥሩ ሰው እንደሆኑ ነው እኔ የማወራቸው። አንድ ቀን ስለ ልጁ እንትን አለ ምናምን ብዬ አውርቼ አላውቅም። ግን በአሁኑ ሆን ብለው ከልዑል ጋር ያላቸውን እንትን ለማለት ከልጅቷ ይልቅ አቶ ተፈሪ ነው እንትን የሚሉት የሚገፋፉት። ዛሬም እርግጠኛ ነኝ ሳትታመም ነው የጠሩት። ታማለች፣ ተሸንፋለች፣ እንደዚህ ብላለች ብለው ልዑልን የጠሩት ቤታቸው ድረስ። ምን አስበው እንደሆነ አላውቅም። በእርግጥ ይጎዱታል ብዬ አላስብም። አይጎዱትም። ግን ሰው ልጅ የሆነ ነገር ስታስብ ይፈታተንሻል። ስራሽን እንዳትሰሪ ሆን ብለው እንትን ይሉሻል። ይችኛዋ ልጅ ደግሞ ፍቅረኛው ደግሞ ስታይ ደግሞ ከሱ ቤት ከነሱ ሲቀራረብ ሲያይ ደግሞ ደስ ላይላት ይችላል። በሁለታቸው መሀል ክፍተት ለመፍጠር ሆን ብለው ይህን ነገር የሚያደርጉት እንግዲህ ሁለታቸው አውቀው ይመስለኛል። ብትታመምም ልዑል አይመለከተውማ። ልዑል ራሱ የልጇን እንትን እየፈለገላት ነው። ስለዚህ ይህን ነገር እስከሚጨርስ በሩቁ ነው መጠበቅ አለባት። አልፈልግም ተባለች፣ እኔ አዲስ ህይወት አለኝ ተባለች። እሷ ግን ከኔ ውጭ ሌላ ሰው አታገባም። ይሄ እኮ ነው የቀራት። የእውነት ግራ ነው የሚያጋባችሁ። እንደው ፈጣሪ ከክፉ ጠብቀው ብቻ። ምን አይነት ጉድ ውስጥ እንደከተቱት ልዑልን። በፊት ጠፍታ ሳለ ያ መከራውን ሲያይ ሲያለቅስ ደም እንባ፣ አሁን ደግሞ እንደ አዲስ መታ አዲስ ህይወቱን ለማበላሸት እና በጣም እኔ ከታዘብኩት ነገር ልንገራችሁ። ልዑል ጋር ጥፋት አለ የለም የምትሉ ሰዎች አላችሁ። አብዛኞቻችሁ ልዑል ፊት ስለሰጣት ነው ለአባቷም ምናምን ትላላችሁ። ግን ምን ማድረግ ይችላል? እስኪ እናንተ በሱ ቦታ ብትሆኑ የሚያውቃቸውን ሰው አሁን ሰው በሚያስፈልጋቸው ሰዓት ከእንትን ራቁ ምናምን ማለት ትንሽ ይከብዳል። በሱም አትፍረዱ። በእርግጥ
ኤልሳ ትንሽ አብዝተዋለች። ኤልሳ ብቻ ሳትሆን አቶ ተፈሪ ዛሬ አሁን አሟትም ላይሆን ይችላል፣ ውሸትም ሊሆን ይችላል። እሷ ልዑልን ብቻ እንትን ስለፈለገች ይመስለኛል አስጠርተው የሚያስጨንቁት። ግን ደግሞ አንተን ካጣውኝ እኔ መኖር አልችልም ከአንተ ውጭ ከዚህ በፊት ሲለምናት አንተም የፈለግከውን መኖር ትችላለህ ብላ እኔ ከፈለጋችሁ ለማስታወስ ቪዲዮውን ምን ባላት ከረሳችሁት ላስታውሳችሁ ይችላል የተናገረችውን ቃላቶች። አሁን ደግሞ ከአንተ ውጭ ሰው ሌላ ሰው ጋር መኖር አልችልም። የቀለደችበት ነው እኮ ልጅቷ። ሲጀመር እንደ የእውነት ፍቅር ነው ብላችሁ ታምናላችሁ? ከሱ ጋር ምን ያለው ግራ ምን የጨነቀው ምን ያገባል የሚባለው። እኔ ይሄ ሰውዬ ራሱ አቶ ተፈሪ የተባሉት ሰውዬ በጣም እኔ እስካሁን ድረስ አቶ ተፈሪ ለልዑል በጣም መልካም ልክ እንደ አባት የሚያጓየው የሆነ ችግር እንኳን እንትን ሲል ብዙ ነገሩን እንትን የሚነግረው ለልዑል ነው። ይሄን እንትናቸውን እወድላቸዋለሁ። አሁን ላይ ደግሞ ሆን ብለው የመጡበት እንትን ትንሽ ልዑልን እንደ እንትን ችግር ውስጥ ለማስገባት ከዚያችኛዋ ልጅ ጋር እንዲጣሉ ኤልሳና ልዑልን እንዲቀራረቡ እያገዛቸው ያለው እንግዲህ አቶ ተፈሪ ነው። ኦልሬዲ ነገሩ ከተናገረ በኋላ አይኔም በጨው ምንድን ነው የሚባለው ነገሩ አንዴ ፈንድቷል። ስለዚህ እስከ መጨረሻው ድረስ የሚሆነውን እንትን እላለሁ እስከ ማለት ድረስ እየደረሱ ይመስላሉ። የአቶ ተፈሪ አነጋገር አባት ነው ልጁ እንትን ስትል ሊሰማው ይችላል። ግን ደግሞ መረዳት ያለበት ነገር እዚህ ጋር ልጁ ብቻን ሳይሆን ማየት ያለበት ልዑል በጣም ለብዙ ሰው አስፈላጊ ነው። አንዳንድ ጊዜ እኛ በፈለግነው ላይሆንልን ላይሟላልን ይችላል። ግን ደግሞ ነገሮችን በእርጋታ ካየነን የማይሳካ ነገር የለም። ልዑል በጣም ካያችሁት ለሰዎች ምን ይሉኛል በቃ ሉንታ ያለው ሰው ነው። ለዛም ይመስለኛል በተደጋጋሚ ከልዑል እንትን የሚሉት። ግን ደግሞ እሱ የሚጎዳው ከሆነ እኔ ከሁለታቸውም ቢርቅና ይሄን ጉዳዩ ራሱ ሌላ ሰው ቢይዝላቸው አሪፍ ነው። ልዑልም የራሱ አዲስ ህይወቱን እንትን ባያበላሹበት አሪፍ ነው። ይሄ ነገር ስታይ ደግሞ ሌላ ችግር እንዳይፈጠርባችሁ ማለት ነው። እኔ ሌላ ምንም ልላችሁ አልችልም። በጣም ተናዷል ልዑል ራሱ። አንዴ እናቱ እንደዛ ያን ነገር ከሰማች በኋላ እናቱም እንዳሉ ሰምታችኋል። ከሁለት እንትን ሆነ ታውቃላችሁ። አንዴ ከዛ አንዴ ከዛ ልጁ ከመሀል ላይ ሆኖ በጣም እንትን እየተጎዳ ነው ያለው እና ምርጫውን እንግዲህ ራሱ ያውቃል። ትልቅ ሰው ነው። እኛ የተሰማን ነገር እናወራለን እናገራለን። ግን ደግሞ አንዳንዴ እያያችሁ ዝም ማለት አትችሉም። ነገሮችን ይሄ ባይሆን ይሄ ቢሆን ብላችሁ አስተያየት ትሰጣላችሁ። እኛ ደግሞ እንደ ሶሻል ሚዲያ ተጠቃሚ እስከሆነ ድረስ እያየንን ዝም አንልም። ልዑልም ካጠፋ ልዑል ጋር ነው፣ ኤልሳም ከሆነች ኤልሳ ናት። ኤልሳ ሰሞኑን አላውቅም እኔ አቶ ተፈሪ ራሱ በጣም ለልጁ እስካሁን ድረስ ስለ ልጁ የሆነ መጥፎ ነገር ምናምን እንደበደለችው ነው። አሁን ደግሞ በምን እንትን እንዳለችው ባላውቅም ሙሉ በሙሉ ልጁ ነው እየደገፈ ያለው። ከአብረው እንዲኖሩም በጣም ብዙ ነገር እየረዳት ያለው እንግዲህ አቶ ተፈሪ ነው። ዛሬ ቤታቸው ጠርቶ ታማብኝ ነው ብሎ የጠራውም አቶ ተፈሪ ነው። ግን ሲሄድ ግን እዛ ጋር ልጅቷ ጤነኛ ናት። በሰው ላይ እየቀለዱ ነው ያሉት። አታጋጥም ነው ምን ማድረግ አይቻልም። ከባድ ነው በጣም ታዩትና ካያችሁ ካልሆነ መተው ነው በቃ። ከሱ የሚበልጥ ነገር የለም። አብዛኞቻችሁ ደግሞ ልዑል ፊት ስለሰጣት ነው ምናምን እያላችሁ ነበረ። እንደው ባትፈርዱ ጥሩ ነው የእውነት። እሱ ምን ያደርግ በሱ ቦታ ብትሆኑ እያስጨነቁት ነው። ምንም ሊያደርግ አልቻለም የእውነት። አንዴ ራሴን እንትን እላለሁ አንዴ እንዲሆናለሁ እያለች እያስፈራራችሁ ሊሆን ይችላል። ስለዚህ በልዑል አትፍረዱ ወገኖቼ። ነገሩ በደንብ እስከሚጣራ ድረስ
ልዑል ትልቅ ሰው ነው። እኛ ባልነው አይደለም የሚመራው። ራሱን በሚመቸው ነገር መሄድ ይችላል። ኤልሳንም አገባለሁ ካለ ማግባት ይችላል። አይመለከተንም። ግን ደግሞ አስተያየት መስጠት ደግሞ ግዴታችን ነው። ለማንኛውም እንግዲህ የዛሬው ይሄ ነው። የኤልሳና የአባቷ እቅድ ምን እንደሆነ ቪዲዮን በትንሹ አሳያችኋለሁ። ለማንኛውም ሰላማችሁ ብዙ ይበልልኝ። ቪዲዮ ሲጀምሩ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እላችኋለሁ። ባይ ባይ።